የሆነ ነገር ሲያስፈልገው እንጥራሽ። ለምን ትንሽ ሰዓት ከሱ ጋር አብሮ ይሁን ያለ ሰው የምትሄደው ካሜራው ዝቃው ለምን ዝቃው አብርሽ ሩታን በቀላሉ አታለላት። ቤተሰብ ይህ ደህና ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። መጀመሪያ አካባቢ ላይ ያው ገርሞኛል በጣም ጽጌረዳ መታ ሩታን ማግኝታ እንዲሁም አብርሃምን አግኝታ ከዛ በኋላ ደግሞ እንደገና ሁለቱን አንድ ላይ አገናኝታ ሩታን ፈቃደኛ ሆና አብርሃም ቤድሩም ድረስ ልጁን ይዛ መሄዷ በጣም ገርሞኛል። ከዛ ባለፈ ግን ኖርማል ነበሩ። ያው ልጁ ማከለ ላይ ስላለ ሁሉም በልጁ ሙር ተጣምዶ እየሳቁ ምን እያሉ ቆይተው ነበረ። መጨረሻ አካባቢ ላይ ግን ሩታን ለጥቂት ሰዓት ቢሆን ልጁን ንቀተይልኝና አብሬው ልጫወት በሚል ሙድ ማለት ነው ሩታ እንድትወጣ አርጓት። ከዛም በኋላ እንግዲህ አብርሃም ሊያቀጥ ነው ሲዘጋጅ ነው ያለቀው። ቤተሰብ ምን ትላላችሁ? ይሄንን ልጅ ሰርቆ አብርሃም አዲስ አበባ ሄዶ ምን ሊያረገው ፈልጎ ነው? በነገራችን ላይ እጁ ላይ እንኳን እኮ ጡጥ እንኳን አልያዘም። አስቡት። በዛ ላይ ደግሞ አራስ ልጅ ነው፣ አንገቱ ይቀጫል፣ ስንት ነገር አለ። በጣም ትሪትመንት ይፈልጋሉ። አብርሃም ገና ነው፣ ልጅ አያያዝ ምናምን ነገር ገና ነው፣ ምንም አይችልበትም። እና ቤተሰብ የሩታን ጉድ ሰሯት። ይሄዱ ይሆን አይሄዱ ይሆን? ሩታ ትደርስባቸው ይሆን የሚለውን ቀጣይ ላይ የምናየው። ግን ሩታ በደረሰችባቸው ነው ያልኩት እኔ። በቃ ይሄ ነገር ተፈጥሮ አስባችሁታል? አብርሃም ልጁን ይዞ ወደ ሸገር ገብቶ ሩታ የምትሆነውን ሁኔታ አስቡት እንዴ! ልጅቷን በአንድ ጊዜ ማለት ነው ይሄንን ሰውነቷን በቃ አማረባት መሰለኝ። ካንዴ በጥቅም ውጪ ሊያረጋት ነው፣ ከጥቅም ውጪ ሊያረጋት ነው። በቃ የሷ መቼስ መረጋጋት ሰላም ምናምን ነገር ሰላም አይሰጠውም። አብርሃም ራሱ ችግር አለበት። በኃይል የሚሆን ነገር የለም። አሁን ልጁን ይዞ ሄደ አዲስ አበባ ምን ይፈጠራል? ከዛ በኋላ ከኢትዮጵያ ሀገር ውስጥ ውጪ የትም መሄድ አይችልም አይደል? አሁን ያለው እዚሁ ኢትዮጵያ ውስጥ ነው አይደለ? ኧረ ወይኔ ጉዴ! ኧረ ወይኔ ጉዴ! ጽጌረዳ ትጸጸታለች። የምሬ ነው። እሷ ነች ያሳመነቻት ሩታን። ምንድነው አባቷ አይደለው ተይለትና ሂጂ ስትመለሺ ትንሽ ቆይተሽ ከዛ ይዘሽ ትሄጃለሽ ብላ አሳመነቻት። ጥላላት ሄደች። ጀግና ነሽ ሩታ። ጥለሽ ራሱ መሄድሽ። የአብርሃም አያያዝ ቤተሰብ አይታችሁታል አይደለ? በደንብ አልቻለበትም። ህፃኑ ራሱ ኮንፈርት ስላልተሰማው ያለቀሰ ነበር በተደጋጋሚ። እናቱ ስትይዘው ብቻ ነው ጸጥ የሚለው። ወይኔ ጉዴ! ደግሞ ቁጭ አብርሃም መልኩ እናንተዬ ሲያሳዝን፣ የኔ አባት እግዚአብሔር ያሳድገ። ወይ በጣም ነው የሚያሳዝነው። የምሬ ነው ቤተሰብዬ። በህፃናት እኮ የሚጨክል ማንም ሰው የለውም። በነገራችን ላይ አንድ መረጃ ደግሞ ልንገራችሁ። አብርሃም ዛሬ ጽጌረዳን አግኝቶ መጀመሪያ ብቻዋን አግኝቷት የነበረው ቪዲዮ ላይ አይታችኋል። ምንድነው ሲል የነበረው? እውነት ለመናገር አለ ሀቅ አንዳንድ ጊዜ እኮ ድንገት አፈትልካ ትወጣለች። እውነት ለመናገር እኔ ለልጅ ብዙም አይደለም ብዙም ፍቅር ያልነበረኝም። አሁን ግን ከተወለደ በኋላ አለ ልጄ ላይ የሚሰማኝ ስሜት አለ። ተመልከቱ። እኛ ስናወራ የነበረው ነው አብርሃም የተናገረው። አብርሃም ሩታ እርጉዝ ሆና ምንም አልመሰለውም። አይታችሁ ከሆነ አሁን ከተወለደ በኋላ ነው ይሄ ስሜት የመጣውና አያናድድም? የሚደብር ስሜት ታውቃላችሁ። አስቡት፣ ሚስታቸው እርጉዝ ሆና ትሪት ሚስቶቻቸውን የሚያደርጉት ወንዶች ባይምሯቸው ሳሏቸው። የኔ ምስኪን ሩታ በዚህ ልክ እንኳን አንድ ቀን ሳይደላት ይኸው አሁን ደግሞ ልጇ ሳይሰረቅ አይቀርም። አይ ነገ እንደው እንዴት ይሆን? የበዓል ዋዜማ ላይ ነው የምንገኘው። ቤተሰብዬ እንኳን አደረሳችሁ ለገና በዓል በሰላም እንኳን አደረሳችሁ። ያው ዋዜማ ላይ ነው የምንገኘው። እኔም ኢትዮጵያ ውስጥ ደግሞ በጣም ቅዝቃዜ ያለ ቤተሰብ ምን ብዬ ልንገራችሁ? በቃ የሚያስብል ቅዝቃዜ። እኔ እንዴት እንደሆነ እንደዚህ ሊሆን እንደቻለ አላቅም። ሜቢ አየሩ ሊቀየር ይሆን አልገባኝም። በቃ ከመሸ ከ12 ሰዓት በኋላ የማይታሰብ ነው እና የባልም ስራ ይዞናል ቤተሰብዬ። ለማንኛውም ግን እየተሰባበርኩም ቢሆን እለቃለሁኝ። እሺ ቤተሰብዬ፣ ላይክ ሼር ማድረግ አትርሱ። አብርሃም ልጇን ይዞ ሊጠፋ ሲል ጽጌ አይሆንም እያለችው ነው ያበቃው እና ልጇን ይዞ ወስዶ ደግሞ ሩታን ያስለቅሳት የሆነ የልጅ ድጋሜ ነገ የምናየው ይሆናል። ቀጣይ ሲዝኑ ማለት ነው ቤተሰብዬ። ወይኔ ጨነቀኝ ከምር። እንደው ያርገው እንደ ሩታ የሆነ እዛው አካባቢ ያንዣበበች እንደው በተገናኙ ማለት ነው። ምክንያቱም ሩታ ከዚህ በኋላ እንድትስቅ ነው እንጂ እኛ የምንፈልገው እንድታለቅስ አይደለም። ይበቃል። በቃ የለቅሶ የሀዘን የመከፋት የመጎሳቆል ዘመን አብቅቷል። አሁን ሩታ ከዚህ በኋላ ፊውቸሯ የሚያምርበት ዘመን ነው። እኔ እንደዛ ነው የማስበው። የማናችንን ፊውቸር ይመረልን ቤተሰብዬ። አዎ
እስቲ እንጠብቃለን። ነገ ቸር ቆዩልኝ። ባይ ባይ።